ለነፍሳችሁ ስለምትበሉት ነገር አታስቡ፣ ለሰውነታችሁ ስለምትለብሱት ነገር አትጨነቁ። ነፍስ ከመብል ሰውነትም ደግሞ ከልብስ ይበልጣል። ቁራዎችን ተመልከቱ፣ አይዘሩም አያጭዱምም፣ ዕቃ ቤት ወይም ጎተራ የላቸውም፣ እግዚአብሔር ይመግባቸዋል። ታዲያ እናንተስ ከወፎች አትበልጡምን? ማን ነው ከእናንተ ተጨንቆ ቁመቱ ላይ ክንድ የሚጨምር? ትንሹን ነገር እንኳን ካልቻላችሁ ስለምን በሌላው ትጨነቃላችሁ? አበቦችን ልብ በሉ፣ እንዴት ነው የሚያድጉት? አይደክሙም፣ አይፈትሉም። ሰለሞንስ እንኳን በክብሩ ከነዚህ ውስጥ እንደ አንዲቱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገ ደግሞ የሚደርቀውን የሜዳ ሳር እንዲህ ካለበሰ እናንተንማ ይልቁን እንዴት አያለብስም? እናንተ እምነት የጎደላችሁ። ጌታ ሆይ እምነትን ጨምርልን። የሰናፍጭ ቅንጣት የምታህል እምነት ቢኖራችሁ ይህንን የሾላ ዛፍ ተነቅለ ወደ ባህር ተተከል ብትሉት በሚገባ በታዘዘ ነበር። ሰላም ለእናንተ ይሁን። ለምንስ ጥርጣሬ ወደ ህሊናችሁ መጣ? እጆቼን እግሮቼን ተመልከቱ፣ እኔው ራሴ እንደሆንኩም እዩ። ዳሱኝናም ታውቁኛላችሁ። እዩ፣ መንፈስ ሥጋና አጥንት ፈጽሞ የለውም። ከእናንተ ጋር በነበርኩ ጊዜ ስለኔ የነገርኳችሁ ይህ ነው። በሙሴ ሕግ በነቢያት ትንቢትና በመዝሙርም የተጻፈው ሁሉ እነሆ ተፈጸመ። የተጻፈውም ክርስቶስ መከራን ይቀበል ዘንድና ሞትን ድል አድርጎ እንደሚነሳ ነው። በእርሱ ስምም ንስሐና የኃጢአት ስርየት የወንጌል መልእክት ከኢየሩሳሌም ጀምሮ ለአሕዛብ ይሰበካል። አንቺ ኢየሩሳሌም ለሰላምሽ የሚያስፈልገውን ነገር በዚህ ቀን ምን አውቀሽ ቢሆን ኖሮ! ይህ ነገር ከዓይንሽ ተሰውሮብሻል። ጠላቶችሽም በዙሪያሽ አጥራጥረዋልና ከበውም አንቺን የሚያስጨንቁበት ቀን ይመጣል። አንቺና ልጆችሽንም ወደ ታች ይጥላሉ፣ በአንቺ ውስጥም ድንጋይ በድንጋይ ላይ አይተውም። የመጎብኘትሽን ዘመን አላወቅሽምና አምላኬ ሆይ እኔን ኃጢአተኛውን ማረኝ አለ። ለመጸለይ አስበው ሁለት ሰዎች ወደ ቤተ መቅደስ ሄዱ። አንዱ ፈሪሳዊ፣ ሌላው ደግሞ ቀራጭ ነበር። ፈሪሳዊም ተለይቶ ቆመና እንዲህ ብሎ ጸለየ። አቤቱ እንደ ሌሎች ሰዎች እንደ ቀማኞችና እንደ አመፀኞች በተለይም እንደዚህ ቀራጭም ስላላደረከኝ በጣም አመሰግናለሁ። በሳምንት 2 ጾማለሁ፣ ከማገኘውም አስራት አወጣለሁ ብሎ ጸለየ። ቀራጩ ግን በሩቅ ቆሞ ዓይኖቹን ወደ ሰማይ ሊያነሳ እንኳን አልወደደም። ደረቱን እየደቃ አምላኬ ሆይ እኔን ኃጢአተኛውን ማረኝ አለ። እውነት እላችኋለሁ ከፈሪሳዊው ይልቅ ይህኛው ጻድቅ ሆኖ ወደ ቤቱ ተመለሰ። ራሱን ከፍ የሚያደርግ ዝቅ ይላል፣ ራሱን የሚያዋርድ ግን ከፍ ከፍ ይላል። እስቲ ወደ ጥልቁ ባህር ፈቀቅ በል፣ ከዚያም መረቦቻችሁን ዓሣ ለማጥመድ ጣሉ። ኦ ጌታ ሆይ ሌሊቱን ሙሉ ስንለፋ አደርን፣ ግን ምንም አልያዝንም። አንተ ካልክ ግን መረቡን በስምህ እጥላለሁ። ያዕቆብ፣ ዮሐንስ!